በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች የእናታችን እመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ስም ሰላም እንደምቆያችሁ አሜን። አምላካችን ስም ዘወትር የተመሰገነ የተወደደ ሲሆን እንደ እግዚአብሔር ቅዱስ ፍቃድ የሐዋርያት ሥራ ምዕራፍ 2 ጥናት እንቀጥላለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፍቃድ ይሆንልን። ለዛሬ ምዕራፍ 2 ቁጥር 1 ጀምሮ ያለውን የምንመለከተው እንግዲህ 50 ቀን በተፈጸመ ጊዜ ሁሉም በእያንዳንዳቸው በአንድ ቦታ ተሰብስቦ ነበር ይላል። 50ኛው ቀን ማለት 10 ቀን ሙሉ ከእርገት በኋላ 10 ቀን ሆናቸው በኋላ ማለት ነው። ድንገት እንዳውሎ ነፋስ ያለ ድምጽ ከሰማይ ድምጽ ወጣ። በነበሩበትም ቤት መላው እንደ እሳት የተከፋፈሉ የእሳት ላንቃዎች ታዩአቸው። በሁሉም ላይ ተቀምጦባቸው ሁሉም መንፈስ ቅዱስን ተሞሉ ይናገራል ይላል። እንግዲህ ጌታችን መንፈስ ቅዱስን የላከው ከ10 ቀን በኋላ በእሳትና በነፋስ አምሳል ነው። ለምን ሲባል ነፋስ፣ እሳት ኃይል የሚሰጡ ነገሮች ናቸው። እሳት ሙቀት ይሰጥልኛል በእኛ ሰውነት ውስጥ፣ ነፋስ ደግሞ እንድንተነፍስና እንድንቀሳቀስ ያደርግልናል። ሐዋርያትም ሙቀት መንፈስ ቅዱስ እንዲቀበሉ መንፈስ ቅዱስ በእሳት ላንቃ ተመስሎ ወረደ። እንግዲህ ጌታችን ሲጠመቅ በርግብ አምሳል ነበረ መንፈስ ቅዱስ የወረደው። ለምስክር መሆኑን ሲያሳይ በርግብ አምሳል ሆነ። ለነሱ ኃይል ሊሰጣቸው ሲፈልግ ደግሞ በነፋስና በእሳት አምሳል ሆነ። እሳት ያበስላል፣ ሐዋርያት እንዲያበስሏቸው። እሳት ሙቀት ይሰጣል፣ መንፈስ ቅዱስ ሙቀት እንዲሰጣቸው። እሳት ይገልጣል ማለት ጨለማ ጫካ የነበረውን ቢያቃጥሉ ይገለጣል እና መንፈስ ቅዱስ ምስጢር እንዲገልጥላቸው ሲያመለክት ጌታችን ይህን አደረገ። በእሳትና በነፋስ አምሳል ለሐዋርያት ወረደ ማለት ነው። ነፋስ ከስንዴን ከገለባ ይለያል። መንፈስ ቅዱስም ኃጥእን ከጻድቅ ይለያል። ነፋስ ለፍጡራን ቁመት ይሰጣል። የሚያሳድገው ነፋስ ነው። እንስሳትንም እጽዋትንም የሰውን ልጆችን ጨምሮ ማለት ነው እና መንፈስ ቅዱስም መንፈሳዊ እውቀት ለመጨመር ወይንም መንፈሳዊ እድገት ያስገኝ ዘንድ ለሐዋርያት መውረዱን ለማመልከት ነፋስ በዚህ መልኩ ተገለጠ። ነፋስ የውሃ ነፍስ ነው። ውሃ ነፍስ አግኝታ የምትኖረው በነፋስ አማካኝነት ነው። ነፋስ ስንመታ ንጹህ ትሆናለች። ነፋስ ካልመታ በታቆረ ቦታ ደግሞ ትሞታለች። በጣም ቆሻሻ ትሆናለች። በሽተኛ ያደርጋል። ሰውን ይሸታል፣ ይገማል፣ ይከረፋል፣ ይሞታል ማለት ነው። የውሃ ነፍስ ነፋስ ናት። ሌላው ነፋስ ውሃን ወደ ላይ ይወስድና ወደ ምድር እንዲመጣ ከደመና በላይ ሆኖ በነፋስ ተቋጥሮ በደመና ተጭኖ ነው ወደ ከውቅያኖስ ወደ ላይ ወጥቶ ቫፖሬት አድርጎ ማለት ነው ወደ ምድር ዝናብ የሚወርደው እና ነፋስ ዝናብን ሁላ የምትቆጣጠር ናት ማለት ነው። እንግዲህ ደመና ባዶ ሲሆን ነጭ ነው የሚሆነው። ዝናብ የያዘው ሲሆን ደግሞ ጥቁር ይሆናል። ምክንያቱም ነፋስ ጥቁር ስለሆነ መልኩ ጸሊም ባሕራዊ ይላሉ። ለምን ሲባል እግዚአብሔር የማይመረመር መሆኑን ለማመልከት መንፈስ ቅዱስ በነፋስ አምሳል ተገለጠ ማለት ነው። በዚህ መልኩ ነፋስና እሳት ሐዋርያት መንፈስ ቅዱስ ኃይል እንዲሞላባቸው፣ ሌላው በእሳት አምሳል የወረደበት ሌላውን ሚስጥር አባቶች ሲናገሩልን የፍቅር እሳት በውስጣቸውን ሊያነድ ነው። እንግዲህ ያንን የፍቅር እሳት ከተቀበሉ በኋላ ውስጣቸው በእግዚአብሔር ፍቅር ተቃጥሎ ስለነበረ ሰማያት እስከ መሆን ድረስ ያስተምሩ ነበረ። ሰማያት ሲደረጉም ደስ እያላቸው ከአውደ ምሕረት ይወርዱ ነበር ይላል እና በዚህ መልኩ በሁሉም ላይ መንፈስ ቅዱስ መላባቸው። በተለያዩ በ72 ቋንቋ መናገር ጀመሩ። እንግዲህ በሰዎች ትንቢት ቋንቋ ብዙ ሆነች፣ በሐዋርያት ትሕትና ደግሞ ቋንቋ አንድ ሆነ ማለት ነው። 72ቱ ቋንቋ የተከፋፈለው በባቢሎን በኦሪት ዘፍጥረት ምዕራፍ 11 ላይ ባቢሎን በሚባል ቦታ ነበር ቋንቋ የተበታተነው። ግን በሐዋርያት ትሕትና በዚህ መልኩ ቋንቋ ሁሉ አንድ ሲሆን በ72 ቋንቋ እየተናገሩ የመጣውን በዓለ ሃምሳን ለማክበር የመጣ እስራኤላዊ ከመላው ዓለም የመጣውን ኢትዮጵያውያንም ነበር ይላል ቅዱስ ዮሐንስ አፈወርቅ። ከግብጽ ከተለያዩ ቦታዎች ነበሩ፣ ሊቢያውያንም ነበሩ ይላሉ። እዚህን ጊዜ ሁሉም በየራሳቸው ቋንቋ ይሰማሉ፣ ሐዋርያት ይናገራሉ፣ በየራሳቸው ቋንቋ ይሰማሉ። እነሱ 72ቱን ቋንቋ በአንዴ መናገር ችሉ ሳይሆን እነሱ የሚናገሩትም መንፈስ ቅዱስ በራሳቸው ቋንቋ እንዲሰሙ ያደርጋቸዋል። ከዚህ በታች ካሉ አሕዛብ ሁሉ በኢየሩሳሌም የሚኖሩ ደጋግ አይሁድ ሰዎች ነበሩ። ይህን ቃል ሲናገር ሰምተው ሁሉም ደንግጠው ተሰበሰቡ። ሁሉም በየሀገራቸው ቋንቋ ሲናገር ሰምቷቸዋልና የሚሉትን አጡ፣ ተገረሙት፣ አደነቁም። እንዲህም አሉ፣ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እንግዲህ በየሀገራችሁን ቋንቋ ሲናገሩ እንዴት እንሰማቸዋለን? እኛ በተወለድንበት በጵረቴ፣ በሜዳ፣ በእልማጤ፣ በሁለቱም ወንዞች መካከል፣ በይሁዳ፣ በቆጵዶቅያ፣ በጴንጦስ፣ በእስያ፣ በፍርግያ፣ በጵንጵልያ፣ በግብጽ፣ በሊቢያ አውራጃ፣ በቀርኔን የምንኖር ከሮም የመጣን አይሁድ መጻተኞች፣ ከቆርጤስ እና ከአረብ የመጣን እነሆ የእግዚአብሔር ጌትነት የሀገራችን ቋንቋ ሲናገር እንሰማቸዋለን። ሁሉም ተገርመው የሚሉትን አጡ፣ እርስ በርሳቸውም እንጃ ይህ ነገር ምን ይሁን ተባባሉ። እኩሌቶችም እነዚህ ጉሽ ጠጅ ጠጥተው ጠግበው ሰክረው ብሎ ሳቁባቸው ይላል። እንግዲህ የሰከረ ሰው እንኳንስ ሌላ ቋንቋ ሊገለጥ ይቅርና የሚያውቁን ቋንቋ መናገር አንደበቱ ይክደዋል፣ ምላሱ ይታሰራል።
እንኳንስና ሌላውን ቋንቋ መናገር። ግን ያው ሰይጣን በልቦናቸው ውስጥ አድሮባቸው ስለነበረ የሐዋርያት ያደርጉ የነበረውን ተአምር ሊያምኑ ስላልፈቀዱ ይህንን አደረጉ ማለት ነው። እነዚህ ሁሉ ከየሀገሩ የመጡት ሁሉ በ50ኛው በዓል እነሱ እስራኤላውያን በዓል በሚያከብሩበት በዚያ ቀን መንፈስ ቅዱስ የሀገራቸው ቋንቋ ሐዋርያት እንዲያናገሩ አደረጋቸው። ማስተማርም ጀምሩ። ከዚህ በኋላ ጴጥሮስ ምስክርነት ማስተማር ጀመረ። ጴጥሮስም ከ11 ጋር ቆሞ ድምፁን ከፍ አድርጎ እንዲህ አለ፣ እናንተ የአይሁድ ሰዎች በኢየሩሳሌም የምትኖሩ ሁሉ ይህን እወቁ፣ ቃሌንም ስሙ። ለእናንተ እንደመሰላቸው እነዚህ የሰከሩ አይደሉም፣ ከቀኑ ገና 3ኛ ሰዓት ነውና። እነርሱም ግን ይህን በነቢዩ በኢዩኤል የተባለ ነው፣ ኋለኛው ቋንቋ እንዲህ ይሆናል ይላል እግዚአብሔር፣ ሥጋን የለበሰ ሁሉ ከመንፈስ ቅዱስን አፈሳለሁ። ወንዶችም ልጆችም ሴቶችም ልጆቻቸው ትንቢት ይናገራሉ፣ ጎልማሶቻቸውም ራእይ ያያሉ፣ ሽማግሌዎችም ህልምን ያልማሉ። በወንዶችም በሴቶችም ባሮች ላይ ያን ጊዜ መንፈሴን አፈሳለሁ፣ ትንቢትም ይናገራሉ። በላይ በሰማይ ታምራት፣ በታችን በምድር ምልክትን፣ ደምና እሳትን ጢስንም እሰጣለሁ። የምትገልጠውን ታላቋን የእግዚአብሔርን ቀን ሳትመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለውጣል፣ የእግዚአብሔርም ስም የሚጠራ ሁሉ ይድናል ብሎ ስለ ቅዱስ ጴጥሮስ መናገር ጀመረ፣ ማስተማር ጀመረ። እናንተ በ3 ሰዓት እንዴት ሰው ይሰክራል ትላላችሁ? ሰዓቱን አያያቸው ብሎ ቅዱስ ጴጥሮስ እንግዲህ የጠጅ ቤቶች በዛ ሰዓት በጊዜ እንደማይከፈቱ ሲያመለክተን ነው። እና መንፈስ ቅዱስ እንዳደረገ ይህንን ትንቢት ተናገረ። ትንቢቱን ደግሞ በነበረውን በነቢዩ ኢሳያስ ላይ የተቀመጠውን ነገር በመጨረሻው ዘመን መንፈስ ቅዱስን በሰው ላይ አፈሳለሁ፣ ሁሉም መንፈስ ቅዱስን በተሞልተው ትንቢት ይናገራሉ ብሎ ቅዱስ ጴጥሮስ ቋንቋው የተገለጠው መንፈስ ቅዱስ እንጂ በስጋ እውቀት ወይም በስጋ ጥበብ እንዳይደለ መሰከረ ማለት ነው። እናንተም የእስራኤል ሰዎች ይቀጥላል ቅዱስ ጴጥሮስ ማስተማሩን። ይህንን ነገር ስሙ። እንደምታውቋቸው በመካከላቸው እግዚአብሔር በእኛ እጅ ያደረገው በካህሊነቱ ታምራቱ በድንቅ ስራዎቹ እግዚአብሔር የገለጠላችሁ ሰው የናዝሬቱ ኢየሱስን ስሙ ብሎ የሚናገረው እርሱ እንደሆነ ጌታ እንደሆነ በእርሱ ላይ አድሮ የሚናገረው ክርስቶስ እንደሆነ ይናገራል። እነርሱም በተወሰነ እግዚአብሔር ምክርና በቀደመ እውቀት እናንተን አሳልፋችሁ በኃጢአት እጅ ሰጣችሁት፣ ሰቀላችሁት፣ ገደላችሁት። እግዚአብሔርም የሞቱን ማሰሪያ ፈትቶ ከሙታን ላይ ለይቶ አስነሳው፣ ሞቱም እርሱን ሊይዘው አልቻለምና ብሎ እግዚአብሔር ከሙታን መካከል እንዳስነሳው ይናገራል። ምን ማለት ነው? እግዚአብሔር ከሙታን መካከል አስነሳው ማለት ቢባል እግዚአብሔርነቱ ከሙታን መካከል አስነሳው ማለት እንጂ ከእግዚአብሔር አንሶ እግዚአብሔር ወልድ እግዚአብሔር ሳይሆን ቀርቶ እግዚአብሔር ያስነሳው አይደለም። እግዚአብሔርነቱ ከሙታን መካከል አስነሳው። ዳዊትም ስለርሱ እንዲህ አለ፣ እግዚአብሔር ሁሉ ጊዜ በፊቴ አየዋለሁ፣ እንዳልታወቅ በቀኜ ነውና ስለዚህም ልቤ ደስ ይለዋል፣ አንደበቴም ሐሴት አድርጓል፣ ስጋዬም ደግሞ በተስፋ አደረ ብሎ ነቢዩ ዳዊት በመዝሙሩ በትንቢት ቀድሞ የተናገረ መሆኑን በፊቴ ነውና አየዋለሁ አለ። መታየቱ ስጋ ስለሆነ በስጋ ስለተገለጠ እንጂ የት ያየዋል ዳዊት? እግዚአብሔር ሆኖ እንደሚገለጥ በሱባኤ በገባ ጊዜ ተገልጦለት ነበረ። በጎል ውስጥም አገኘ ነው፣ በግርግም አገኘ ነው እያለ ትንቢት ይናገር የነበረው ከኔ ጋር እንጀራዬን የበላ ተረከዜን አነሳብኝ ብሎ ስለ ይሁዳ ትንቢት ይመለከት የነበረው ዳዊት መንፈስ ቅዱስ ገልጦለት ነው እንጂ በፊቴ ነው አየዋለሁ ሊል የሚችልበት ምንም አይነት ግራውንድ ክርስቶስ በዛ ሰዓት ስላልነበረ ማለት ነው። እና ትንቢት ነው ነቢዩ ዳዊት የተናገረው ብሎ ጴጥሮስ ማስተማር ጀመረ። ነፍሴንም በሲኦል አትተዋትምና ብሎ ጽድቅም ጥፋትን ያይ ዘንድ አትሰጠው፣ የህይወትን መንገድ አሳየኝ፣ ከፊት ጋራ ደስታን አጠገብከኝ ብሎ ነብዩ ዳዊት በግልጽ ክርስቶስ መነሳቱ ይናገራል ማለት ነው። ነፍሴን በሲኦል አትተዋትም ማለት ሲኦል ላይ ሞቼ ቀርቼ በስብሼ እዛው የሚቀር አይደለው። ሲኦልን ረግጬ ከሰይጣን እጅ ነፍሳትን ማርኬ ይዤ እወጣለሁ እያለ ትንቢት መናገሩን ቅዱስ ጴጥሮስ የብሉይን ኪዳን እነሱ የብሉይን ትምህርት የሚያውቁ ስለሆነ የብሉይን ኪዳን ትምህርት ነብዩ በመዝሙር ያስቀመጠውን መናገር ጀመረ። እናንተ ወንድሞቼ ስለ አባቶቻቸው አለቃ ስለ ዳዊት ነገር እንደሞተ እንደተቀበረ መቃብሩም እስከዛሬ ድረስ በእኛ ዘንድ እንዳለ ገልጬ ነግራችሁ ትፈቅዱኛላችሁ አላቸው። ዳዊት ስለ ራሱ እንዳይደለ ዳዊት እስካሁን ከኛ ጋራ መቃብሩ ከኛ ዘንድ አለ፣ አስከሬኑንም እናውቀዋለን። ግን የተቀመጠው ይሄ ሞትን ያይ ዘንድ አልተሰጠውም የተባለው ክርስቶስ ነው። ሲኦልንም ይዘጋ ዘንድ ሲኦልንም ይረግጥ ዘንድ ያለ የተነገረለት ክርስቶስ እንደሆነ እርሱ ትንቢት የተናገረለት ስለሱ ነው እንጂ ዳዊት ሞቶ አልተነሳም። ዳዊት ከኛ ዘንድ አለ። ነብዩም ስለነበረ ከአብራኩም የተገኘውን በዙፋን እንዳስነሳለት እግዚአብሔር መሐላውን እንደማለለት ስላወቀ ነው። ነብዩ ክርስቶስ የተነሳው ከሱ አብራክ ስጋን የተዋሃደ መሆኑን ስላወቀ ነው ብሎ ቅዱስ ዳዊትን እንዲሁ መናገሩ ስለ እግዚአብሔር ስለ ክርስቶስ መሆኑን ቅዱስ ጴጥሮስ ማስተማር ጀመረ። ክርስቶስም ከሙታን ተለይቶ እንደሚያስነሳው ስጋን በመቃብር እንደማይቀር ፊቱንም እንደማያይ አስቀድሞ አውቆ ተናገረ። እርሱም ኢየሱስ እግዚአብሔር አስነሳው። ስለዚህ እኛ ሁላችን ምስክሮች ነን። አሁን ግን በእግዚአብሔር ቀኝ ከፍ ከፍ ብሏልና የመንፈስ ቅዱስም ተስፋ ከአብ ዘንድ ገንዘብ አድርጎ ይኸው ዛሬ የምታዩትን የምትሰሙትን አፈሰሰው ብሎ
ለኛ መንፈስ ቅዱስን የላከው እኛ በብዙ ቋንቋ እንድናገር ያደረገው ይህንን ሚስጥር የገለጠልን እርሱ ነው ብሎ ስለ ክርስቶስ ይመሰክራል ማለት ነው። ዳዊት ወደ ሰማይ አልወጣም፣ ነገር ግን እርሱ አለ። ጌታዬን አለው በቀኝ ተቀመጥ፣ ጠላቶችንም ከእግርህ ጫማ በታች እስኪረግጥልህ ድረስ አለ። ጌታችን ለእሱ የተነገረ ትንቢት ዳዊት እስካሁን ከኛ ጋር አለ። ግን እርሱ ጠላቶችን ከእግሩ በታች እስኪረግጥ ድረስ የዲያብሎስን ስልጣን እስኪሽር ድረስ አምላክነቱን በምድር እንደገለጠ ሲያመለክት ትንቢት የተናገረው ዳዊት እንደዚህ ነው ብሎ ስለ ክርስቶስ የተናገረውን ትንቢቶችን እየጠቀሰ ማስተማር ጀመረ። ቀጠለ ጴጥሮስ እንግዲህ የእስራኤል ወገኖች ሁሉ እናንተ የሰቀላችሁት ኢየሱስ እግዚአብሔር ጌታም መሲህም እንዳደረግ በእርግጥ ይወቁ። ይህም በሰሙ ጊዜ ልባቸው ተከፈተ። ጴጥሮስም ወንድሞቼ ሐዋርያት ወንድሞቼ ሆይ ምን እናድርግ አሏቸው። ጴጥሮስም እንግዲህ አላቸው ንስሐ ግቡ፣ ሁላችሁም በኢየሱስ ክርስቶስም ተጠመቁ፣ ኃጢአታችሁ ይሰረይ ዘንድ የመንፈስ ቅዱስን ጸጋ ተቀበሉ። ተስፋም ለእናንተ ልጆቻችሁ እግዚአብሔር አምላካችን ለሚጠራው ርቆም ለነበሩ ሁሉ ነውና። ሌላም ብዙ ነገር ነገራቸው። ከዚህም ከክፉ ዓለም ነፍሳቸውን ሁሉ አድኑም ብሎ መከራቸው ይላል። እንግዲህ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ ደግሞ ተጠመቁ ብሎ ጥምቀት ኃጢአትን የሚያስተሰርይ ነገር እንደሆነ ንስሐ መግባት እንደሚገባ ጥምቀት እንደሚገባ ጴጥሮስ ተናገረላቸው ማለት ነው። ከዛ በኋላ መከራቸው። ከዚህ ዓለም ክፋት እንዳትተባበሩ ብሎ መከራቸው። ቀጠለ ጴጥሮስ እንግዲህ ወንድሞቼ ምን አድርግ ብሎ እነዚህ ሁሉ የተሰበሰቡት ንስሐ ለመግባትና ለመጠመቅ ክርስቶስ ልጆች ለመሆን ፈቃደኝነት አሳዩ ማለት ነው። ሰው ፈቃደኛ ካልሆነ ክርስትና በግድ የሚያስመልክ ሃይማኖት አይደለም። ቀጠለ ቅዱስ ጴጥሮስ ቃሉን ተቀብለው ተጠመቁ። በዚህችም ዕለት 3000 ያህል ሰዎች ተጨመሩ። በሐዋርያትም ትምህርት በአንድነት በአንድ ማዕድ በመባረክ በጸሎትን ጸንተው ይኖሩ ነበር። ሰው ሁሉ ፈራቸው። በሐዋርያትም እጅ ብዙ ተአምራት ድንቅ ስራ ይደረግ ነበር። ያመኑትም ሁሉ በአንድነት ይኖሩ ነበር። ገንዘባቸውን በአንድ ነበር። መሬታቸውን ጥሪታቸውን እየሸጡ ለእያንዳንዱ እንደሚያሻው ይሸጡ ነበር። ሁሉ ጊዜም አንድ ልብ ሆነው በቤተ መቅደስ ያገለግሉ ነበር። በቤቱም ህብስት ይቆርሱ ነበር። በደስታም በልብ ቅንነትም ምግባቸውን ይመገቡ ነበር። እግዚአብሔርን የሚያመሰግኑ ነበር። በአሕዛብ ሁሉ ዘንድ በመወደድ ነበራቸው። እግዚአብሔርም የሚድኑትን ዕለት ዕለት በእነርሱ ላይ ጨምር ነበር ብሎ 3000 ክርስቲያኖች በአንድ ቀን እንዳመኑ እነሱም በአንድ ቀን እዛው እንዳጠመቃቸው። አሁን ቃል እግዚአብሔር ሰምቶ በቃ በኢየሱስ ክርስቶስ አምኛለሁ በቃ አይባልም። ለምን ቢባል ጴጥሮስ በቃ እናንተ አመናችሁ በቂ ነው አላለም። አጠመቃቸው። 3000 ሰው ጠብቆ ማስጠመቅ ምን ያህል ከባድ እንደሆነ ተመልከቱ። እያጠመቁ መዋል ማለት ነው። ይሄ ለምን ቢባል ጥምቀት የኃጢአት ስርየት መስጫው ትልቋን መንገድ እንደሆነ ጌታችን ባስተማረው ክፍል ማለት ነው። በዚህ መልኩ ምዕራፍ 2 እንደዚህ ያስተምረናል። እግዚአብሔር ቢፈቅድ ቀጣይ ምዕራፍ 3 እንነጋገራለን። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን። እሱ ያለ እግዚአብሔር